አንቺ ልቀርግ ምን አያይኒ 9 ወር ብቻ አይደለም ወይኔ ማመን አልችልም ያልቅም ቢነገር ሰላምሽን አብዝቶልኝ እነሷት ላይ እባክሽ አባዬ መቼ መጣ? ምንድነው? ምን ሆነሽ ነው የምታለቅሽው? አባዬ ቆይ መቼ ነው የመጣው? አሁን ነው የመጣሁት። ምን ሆነሽ ነው የምታለቅሽው? አባዬ በጣም ደስ ብሎኝ ነው። አልመሰለኝም አንዬ። እውነቴን ነው አባዬ፣ በጣም ነው ደስ ያለኝ። ምን ተገኝቶ የኔ ልጅ? አባዬ እሱን አትጠይቀኝ አንዬ። አባዬ ምንም አትጠይቀኝ አልኩህ እኮ። እንደዚህ እንባሽን እንደ ጎርፍ ሲወርድ እያየሁት እንዴት ነው ማልጠይቅሽ? እንኳን ለደስታ ለሀዘንስ ሲፈስ የለ። እንባ እኮ ውሃ ብቻ አይደለም አንዬ። እሱም አውቃለሁ። እንዴት ነሽ ሜሉ? እንዴት ነሽ? እንዴት መጣሽ? እንዴት መጣሽ ማለት ምን ማለት ነው? አማርኛ እኮ ነው ያወራሁት። በታክሲ ነው የምመጣው። ሌላ በምን እመጣለሁ? መኪና እንደሆነ የለኝ። ጥሩ ቀልደኛ ወጥቶሻል ባክሽ። እንዴ እውነቴን እኮ ነው። መኪና እንደሌለኝ ታውቅ የለ እንዴ? እንደሱ ማለት ሳይሆን ወደዚህ ቤት እንዴት መጣሽ ነው እያልኩሽ ያለሁት። ምን ነው መምጣት አልነበረብኝም ማለት ነው? እኔ እንደዛ አላልኩ። ታዲያ ምን እያልሽኝ ነው? ግራ አጋባሽኝ እኮ። አማርኛ ጠፍቶብሻል እያልሽኝ ነው? ጥያቄሽ ሁሉ ግራ የሚያጋባ ሆነብኝ። መስማት የምትፈልጊውን ስላልነገርኩሽ ይሆናል ግራ ይገባሽ። እኔ መስማት የምፈልገው ምንድን ነው? የምትፈልጊውን እንኳን አንቺ ነሽ የምታውቂው አይደል? ሜላት ዛሬ ግን ደህና ነሽ? ምን ነው ደህና አልመስልም? እኔ ምን አውቃለሁ? ጭራሽ የባሰብሽ ነው የሚመስለው። እብድ መሰልኩሽ አይደለም? እኔ እንደዛ አላልኩ። ረፍ ልበል። አንቺን ብዬ መጥቼ ከማን ጋር ነው የምጫወተው? ኧረ ብቻሽን ብትጫወቺ ምን ትሆኛለሽ? ዛሬ ልጅቷ ምን ሆናለች? ባይሺ ምንም አልሆንኩም። ማረፍ ስለፈለኩ ነው። ሴትዮዋ ዛሬ ምን ሆና ነው? የሆነ ነገር ሰምታ ይሆን? ለነገሩ ማን ይነግራታል? ወይኔ ጉዴ! ያቺ እርግብ መታ ነበር ማለት። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የኖላዊ ድራማ ተከታታዮች እንዲሁም የመሲ ቻናል ቤተሰቦች ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። ቪዲዮውን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጀምሩት። ሀና እንግዲህ ከአዲሱ ጓደኛዋ ጋር ጥሩ መግባባት ላይ ደርሳለች ማለት ነው። እየተግባቡ ነው፣ ደስ ይላል። እሱም እያስጠናት ነው። ያው እሱ ቆይቷል፣ ካወቃት ቆይቷል ፍቅር ከያዘው እና ያው ግን ቀስ በቀስ እያለ ቀርቧታል ማለት ነው። ሀኒዬም በጣም ደስ ብሏታል። ጥሩ ልጅ ነው፣ እያስጠናት ጥሩ ነገር ስላለው እሷም ቀርበዋለች ማለት ነው። ያው እንደምታዩት በደንብ እያስጠናት ነው፣ በደንብ እየቀረባት ነው። ትምህርቷ ላይም ጎበዝ ሆናለች። እንዴት ማጥናት እንዳለባትም ምናምን እየነገራት ነው ያለው ማለት ነው። እሷም በጣም ደስ ብሏታል እና በጣም ደስ ይላል። ለምን ጠፋሽ፣ ለምን ከክላስ ቀራሽ ምናምን እያላት ነበረ። የቤተሰብ ችግር ነበረ፣ ለዛ ነው የቀረሁት ምናምን። አሁን ግን በቃ አልቀረም ተዋሽ እና አሁን ችግሩ ተፈቷል ሲላት፣ አዎ በቃ ከዚህ በኋላ አልቀርም ምናምን ትለዋለች። በጣም ነው ደስ የሚሉት። ወይዘሮ ሜላት እንግዲህ ሀሴት ብላ ጠርታት እንድታስታውስ አድርጓታል ማለት ነው። እንድታስታውስ ማለች አንዳንዴ ነገሮች ለበጎ ናቸው። እንትና ድንብላ ሆነ ስታደርግ መጥፎ ነገር ያደረገች መስሏት ነበረ። ነገር ግን ምንም መጥፎ ነገር አላደረገችም። ምክንያቱም እሷ ከነገረቻት በኋላ ልክ ስትወድቅ እውነታውን እንድታውቅ ታደርጋለች ማለት ነው። እና በጣም ጥሩ ነው ያለችበት ሁኔታ። እውነታውን አውቃ ሀሴት ልጄ ብላ ጠርታ
በጣም በሚያሳዝን መልኩ ያለቀሰች እየተጸጸተች እማዬ አስታወሽ በቃ ሀንዬ ማመን አቃታት። ሁለቱም በጣም ተላቀሱ። እኔ ነኝ ልጄ እኔ ነኝ። በቃ በጸጸት እንደዚህ መሆኗ ደስ ይለናል ለመናገር። ምክንያቱም በጣም ብዙ ነገር ብታደርግላትም ብዙ ነገር አድርጋታለች እና መጸጸቷ እጅግ በጣም ነው ደስ የሚለው። ተጸጽታም የሀናን ፊት ራሱ ማየት እጅግ በጣም ፈርታ ነበር። እንደምታዩት አላይሽም እያለች በጣም በጸጸት ራሷን አታውቅም ነበር እና እንትናም በጣም ደነገጠች። እንትና ላይም በጣም ተቀይራባታለች። ኦልሬዲ አሁን ሁሉም ነገር እያስታወሰች ነው። ወይዘሮ ባዩሽ ላይም በጣም ተቀይራባታለች። የእሷ እጅ አለበት እያለች እየተጠራጠረች ነው። እርግጠኛ ለመሆን ግን ለጊዜው ማንም ሰው ይህንን እንትኔን እንዲህ ማወቅ የለበትም፣ ማስታወሴን ከአንቺ ውጭ ማንም ማወቅ የለበትም ብላ እያስጠነቀቀቻት ነው ማለት ነው። እና በጣም ደስ ይላል። ማስታወሷ እጅግ በጣም ጥሩ ነው። እንግዲህ አብረን የምናየው ይሆናል። ቀጣዩም ደግሞ የተምቹ አጎት ወደ አሜሪካ ተመለሰ። ምክንያቱም ተምቹ በእርግብ ፍቅር ምክንያት በቃ እሱን ጭራሽ መስማት አቁሞ ነበረ እና መጨረሻ ላይም ይቅርታ አስቀይሜ ከሆነ ምናምን ብሎት ተሰናብቷቸው ሄዷል ማለት ነው። ተምቹም እርግብ ከሀገር የምወጣበት ገንዘብ ያስፈልገኛል ስትለው ስጠኝ ምናምን ብሎት ነበረ። አንዳንዴ ፍቅር እብድ ያደርጋል እና ፍቅር አሳብዶት ሊሰጣት ከሱም ገንዘብ ጠይቆ ነበረ። ነገር ግን አጎትዬ ምን ያህል ብር ነው እሺ ምናምን ሲለው አላውቅም እሱን እኔ ምናምን ከሀገር የምወጣበት ገንዘብ ብቻ ስጠኝ ያለው። እንዴ እኔ ከሀገር ላስወጣህ እያልኩህ ከሀገር የምወጣበት ገንዘብ ትለኛለህ እንዴ? ምንድን ነው አንተ ልጅ የምታስበው? ምንድን ነው ፍላጎትህ ምናምን ሲለው በቃ ካልሰጠኸኝ አልሰጥም ማለት ነው ምናምን እያለ እሱም በጣም ይበሳጭበታል። ነገር ግን ብሩንም አልተቀበለውም። ኦልሬዲ እሱ ሊሄድ ነው፣ ወደ መጣበት ተመልሶ ሄዷል ማለት ነው። ተምቹን በጣም ይቅርታ ጠይቁ እና ተምቹ እሱን ትቼ አልሄድም፣ አሲርን ትቼ በፍጹም አልሄድም ይለዋል እና ጓደኝነታቸው እጅግ በጣም ደስ ይለው። ግን እሱ እያደረገ ያለው ነገር በእርግብ ምክንያት ጥሩ አልነበረም። አሁን ግን የሁሉ ነገር ተስተካክሎ ተመልሶ ወደ ራሱ ተመልሷል። ወይዘሮ ሜላት ለሀና ያው ሁሉንም ነገር ነግራታለች እንደምታስታውስ ምናምን እና ሁሉንም ነገር ስትነግራት ግን ለማንም እንዳትናገሪ ብላ አስጠንቅቃ ስለነገረቻት የነበረ ለማንም አልተናገረችም። ቤተክርስቲያን ሄዳ እያለቀሰች ለአባቷ ስትነግረው አባትየው በቃ ምንድን ነው ለቤተክርስቲያን ለፈጣሪ ስትናገር ስትጸልይ ተመስገን እያለቀሰች ስትል ምንድን ነው ብሎ አባትየው ጉንብስ ብሎ ሲያት እያለቀሰች ነው። ከዛም አልነግርህም አባዬ ብቻ ደስታ ነው እንደዚህ ያደረገኝ እያለች ትነግረዋለች። ነገር ግን አሁን የደስታውን ምክንያትም ሆነ ምንም ነገር አልነግረህም ምናምን ትለዋለች። እሺ ሀንዬ ምንም ችግር የለውም ግን እባክሽ ራስሽን እንደዚህ አታድርጊ እያለ ይመክራታል። አባዬ ደስታ ነው አታስብ ትለዋለች። ወይዘሮ ሜላት ወርቁ የት ሄደ? ወርቁ እዚህ ጋር ነበር ያስቀመጥኩት የት ሊሄድ ይችላል? እያለች እየተጨነቀች እየፈለገች ነበረ። ነገር ግን ወርቁ እንደጠፋ ማንም ሊነግራት አልቻለም። እሷም ደግሞ ማንንም መጠየቅ አልቻለችም። ምክንያቱም ሰላምን ብትጠይቃት እንዴት አስታወሽ ትላታለች እና ያ ነገር ስላለ ምንም ነገር መናገር አልቻለችም ማለት ነው። እንግዲህ የባዩሽን መጨረሻ እስከምታዩ ምክንያቱም ባዩሽ እውነታውን ባዩሽ እውነት እዚህ እጇ ላይ ያለበት የሚለው እስክታጣራ ምንም ነገር መናገር አልፈለገችም እና እሱን በማጣራት ላይ ይገኛሉ። እንግዲህ ቀጣዩን አብረን የምናየው ይሆናል። ውድ ቤተሰቦቻችን እስከዛው እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናላችንን ተቀላቀሉ ማለት ነው። ቀጣዩ እንዲደርሳችሁ የደወል ምልክቷን ተጫኑ። ላይኩን፣ ሼር፣ ሰብስክራይብ አድርጉ። ከነበረ ቆይታ እናመሰግናለን።